ጭራሽ ደብድበኝ አንስም በቃ ይበቃል ውጣልን ደብድበኝናል በቃ ውጣልን የሰማሽ ነው አይደለም የሰራሽው ወንጀል የለም አይደል የውድ ሰው ግን ምንድነው አንተ ቆሻሻ አንተ ብዬ በደበቁት ነው እንደምታደርገው አንቺ ሲጀመር አንቺ ውጣልኝ ከቤት ውጣልኝ ከቤት ጻፊ እንዳልነካኝ ራስህ ቤትሽ ነገሮችን ለማበላሸት ባትሞክሪ ጥሩ ነው ያልከኝ ራስህ አይደል ምንድነው ነገር ምንድነው የምታውቀው በገዛ እጅሽ እንደገደልሽው ነገረኝ ምን አዎ ውጭ በቃ ያማን እንዳት ሰው የቆይ ምንድነው አንተ እዚህ ያላችሁትም ካሜራማንም እናንተን አነጥፍ ነበር እየነገርኩ ነው ግን እነሱን ሰላከው እኮ ማን ጉልበት ሰጣና እሱን አክብሬ ነው በቃ ነገርኩ አክብሬ ነው ስትማግጪ ከርመሽ ስትማግጪ ኑረሽ አሁን ደግሞ ባለቤትሽን እስከ መግደል ድረስ ደርሰሽ እሱ ነው እሷ ነው ትባባላላችሁ እኔ ገድዬ አይደለም ደበቁለት እንጂ እኔ ገድዬ አይደለም ወንጀለኛ ነሽ በሰዓቱ መናገር ነበረብኝ ለምን ረሞታው እኮ ጠይቄ ጨርስ ይመስለኛል ዳሊን ካቤት ቁጭ በይ ለምን ረሞታው ቁጭ በይ ነገሩን ጨርሰሽ ለቀቀኝ እንዳትነካኝ ወዲህ ነው የምትሄደው ወደዛ ሂድ አስገቢንና ነገሮችን ስርዓት ባለው መንገድ ሲጀመርም ካሜራህን አጥፋው እኔ ስለ ወንድምሽ ጆን ያልኩሽ ሌላ ያልኩሽ ነገር አለ ይሄን ያክል ነገር አለ ስራ ነው ያዝነው ነገሮችን በደንብ መመርመር አለብን ይሄ ነገር አንቺ ነው ሊያስደስትሽ የሚገባው እሺ አትጩ በስንሰት አዋራ ምንድነው ካሜራ ያዋራው ነው ረጋ ብለቁ መጀመሪያ ነገር ሰማኝ እኮ ረጋ ብለቁ እኮ ምንድነው ማሪዎች ነን 24 ሰዓት መምጣት እንችላለን ሌባት ሆነ እኔ መርማሪቱ እያሳየሁሽ ነው ሌባት ቢያንስ እያሳየሁሽ አይደል እና ፌክ አሰርተ ከሆነ በምን አቃ ማለቴ በቃ ሞተ እኮ እኔ ምንም ወንጀለኛ አይደለም ምንም እኮ አይደለም ምንድነው ይሄ ሲጀምር ለምን አስፈለገ ወንድሜ ነው ያልሽኝ ነበር ሃኒ ይለኛል እንዴ ፍቅሬ እያለሽ ነው ስለንኩ ነው እንደፈለገ አንተ ልቀቀኝ ምን አለ ለሱ ለዛሬ ነው ተናግረን እንደሞተው እኮ ተናግሬያለሁ እንዴ ፖሊሶቹ መርምረው ጨርሰዋል እኮ በደንብ ትክክለኛ መረጃና ሻራቶት እንደወደቀም ሁሉም ሰው ያውቃል እዛንም ወደ ገበ በስነ ስርዓት አዋሪ ሌላ ችግር ውስጥ አትክተቱ እየሰማኝ ነው እኮ ሌላ ችግር ውስጥ አትክተቱ ምንድነው የምትፈልገው ከኔ እኮ በስነ ስርዓት አዋሪ ቁጭ በላ ምንድነው ይወድ ሰው ምንድነው ይወድ ሰው አንጋታችሁ ምንድነው ሌላ ኃይል እንድትጠቀም አታርጉ እኮ ምንድነው የፈለጋችሁት እሱን እነግራለሁ ትክክለኛውንና እውነተኛውን ማስረጃ ነው ከእናንተ የምንፈልገው ምን ማስረጃ ነው ስለባለ አማማት ሁሉንም ነገር ትነግሪኛለሽ ወንድሜ ነው ትላለች ሃኒ ፍቅሬ እያልክ ትገባለህ ምን ማለት ነው ምን ማለት ወንድም ሰማኛለህ እቤቴ ድረስ እንዲህ ለቀጠቀጥከኝ ድረስ ተጠያቂ ነኝ እሱን ጠይቂኝ እስኪ ምንድነው የተከናወነ ያለው ወንጀል የተሰራብን ነው በቤታችን አይደል ምንድነው ይሆነ ያለው እነሱ ተጣጣው የሰማችሁኝ አይደል ሌላ ችግር ውስጥ ሌላ ጣጣ ውስጥ እና መርማሪ እየተደባደበ እንደሚመረምረው እንደዚህ ነው ስርዓትን ካላስክ መርማሪ እንደዚህ ነው እንደሚወራው ስርዓትን ካላስክ ገና ከዚህ በላይ ሌላ ጣጣ ውስጥ በመደባደብ እኮ አይደለም መረጃ ከሆነ የምትፈልጉት መረጃ የነገራቻችሁ መረጃ ካለ እሱን ብቻ በቂ ነው ጥሩ ስለዚህ አንተም ከኔ የምትፈልጉት ምንድነው ነገር ምን ናት ታናሽ በጣም ነው የምትመሳሰሉት እንመሳሰላለን አይደለ መልካም ታናሽ ነው ፍቅሬ ሃኒ እያልክ የምትገባው ወንድም ያለችን ነበር ከመጀመሩ ነው እዚህ ቤት መኖር የጀመርከው አሁን በቅርብ ነው የመጣሁት ከየት ነው የመጣው እኔ ክፍለ ሀገር ነው የምኖረው ኦኬ ከመጀመሩ ነው ወደዚህ የመጣው እኔ አሁን በቅርብ ባለቤቷ ከሞተ በኋላ እሷን ለማጽናናት ነው የመጣሁት አይደለ ከዛ ማለት ፍቅሬ እያልካት አብራችሁ ትኖራላችሁ አይ ያው እንደዚህ ታናሽ ስለሆነ ስለምሳሳላት ለዛ ነው አይ ጥሩ ነው መልካም ስለባለፈ አሟሟት የምታውቀው ነገር አለ እኔ ምንም መረጃ የለኝም ከዛ በፊት ግንኙነት ነበረ ከሱ ጋር ስለሱ ታውቀው አላውቀውም ሲጀምር አላውቀውም እንዴት ወንድም ሆነ አታውቀው አይ ባለቤቷን በአካል ነው ማለቀው ክፍለ ሀገር ነው 2 አመት በትዳር እንደኖሩ ምናምን አውቃለሁ ከዛ በፊት ግን አልመጣሁም አጋጣሚ እንታታ ስላልተመቸኝ ማለት ስለዚህ እሱ ሲሞት እኔ ስራ አለኝ ራሴ እዛ ቤተሰብ አለኝ እንታታ አልቻልኩ ስለዚህ እሱ ሲሞት የሱ ንግር ጠብቀ ነው ማለት ነው እዚህ ገባው አይ ሰው ምንድነው የምትቀባጥረው ቆይ ምንድነው የምታወራው ምን ማለት ነው አንተ ራስህ ምንድነው ልጠይቀኝ ጭራሽ ደብድበኝ አንስም በቃ ይበቃል ውጣልን ደብድበኝናል በቃ ውጣልን
የሰማሽ ነው አይደለም? አይ የሰራሽው ወንጀል የለም አይደል? ይኸውልህ ሰው ግን ምንድነው እዚህ ቤት ምንድነው የምትሰራው? ለምርመራ ነው የመጣነው። እሱ የሚመለከት ጉዳይ አይደለም። የተጠየቀውን ነገር ብቻ መመለስ ነው። እዚህ ምንድነው ካሜራ እንዴና ምርመራ በዚህ ደረጃ በማስጨነቅ ነው የምትመረምሩት? ከባለቤቷ በላይ እናንተ በጣም እንትን ትላላችሁ እንዴ? ኦኬ እናንተ ማረስታችሁ ታሸሺ ገዳሚ እያላችሁ ምንም ማሸሽ የለውም ምንም ማሸሽ ምንም ገዳሚ ለምታወራው ነገር ለከትኝ ከዚህ በአንቺ ስነ ስርዓት ያዝ። ሌላ ችግር ውስጥ ባለቤቴ ሀዘንም ጎርቶኛል። የባሰ ሀዘን አጨምርም። ስነ ስርዓት ያዝ። ታስታውቂያለሽ። የባለቤትሽ ሀዘን እንደጎዳሽማ እያየ ነው እኮ ነው አይደል? በጣም አይደል እንደ ባለቤትሽ ሀዘን ይጎዳሽ። ቆይ ከዚህ በላይ ምን ለማለት አኒ ፍቅር እየተባባላችሁ እየኖራችሁ የባለቤትሽ ፍቅር በጣም ነው ይጎዳሽ። አይመለከትህም። ምንም ይበለኝ አይመለከትህም። ግን እከሳለሁ ታይኛለህ። እስኪ ሂጂና እሺ እኔ ትክክለኛውን መረጃ እስከሰጣችሁኝ ድረስ ከእናንተ ጋር የመደባደብ ከእናንተ ጋር ስጣገብ ውስጥ የመግባት አባዜ ወይም ችግር ኑሮብኝ አይደለም። እሺ እኔ ልስጥ ምንድነው የፈለኩት? ምንድነው የምትፈልጉት መረጃ? ከሱ ምን እንድትሰጣችሁ ነው የምትፈልጉት? ሰማኝ እኮ እያዋራሁህ እኮ ነው። በስነ ስርዓት እንድትመልስልኝ ነው እያዋራሁህ ያለው። ለምን እየጠየቁ አንተም ንገረኝ እንድታናገረኝ ፈልግ። ከባለቤቷ ጋር የተለየ ግንኙነት ኑሮክ ያውቃል? እንዴት ከዛ በፊትስ እንዴት ሳትመጣ ቀረ? እሱ ሲሞት እንዴት ልትመጣ ቻልክ አንተ ወደዚህ? እሱ ታናሽቴ ለማጽናናት በጣም ብቸኛ እህት ነው ያለችኝ። ይኸው የምታየት ነች። ችግሩ ሲገባ ልቧ ሲሰበር እንደማንንም ሰው ወንድም መጥቼ ላጽናናት መጥቻለሁ። እና ፍቅሬ ብለህ የተጠቀምከው ቃል ምንድነው? ስለምሳሳላት ነው ፍቅሬ ሃኒ እንዳይኔ ነው ማለት አይደለ? እሺ መልካም። እሱ ለብቻ ስለምፈልገው አንቺ አንዲት ወጫለሽ። አልወጣም። የትም አልወጣም። እሱን ማዋራት ስለምፈልግ ውጪ። ሌላ ኃይል ነገር የለም። ለምረማቶች ችግር የለም። እሱን ለምርመራ ስለምፈልገው ነው ውጪ። አይ ወኔ ሂጂ ችግር የለም። ትንሽ ካንቺ ጋር እሺ አንበሳው እውነተኛውንና ትክክለኛውን መረጃ እንድትነግረኝ ብቻ እነግርሃለሁ እኮ ጠይቀኝ አልኩህ እኮ። እኔ ሲጀመር ልንገርህ እዚህ የታጠቁ ሰዎች ምናምን ስላሉ ነው እንጂ እዚህ ያላችሁትም ካሜራማንም እናንተን አነጥፍ ነበር እየነገርኩህ ነው። ግን እነሱን ስላከበርኩ እኮ ማን ጉልበት ሰጠን? እሱን አክብሬ ነው በቃ ነገርኩህ፣ አክብሬ ነው። አሁን ለምን ጠይቀህ ጥያቄ ደግሞ መልስ ሰጣለሁ። አዎ እኔ መልሱንና ትክክለኛውን ነገር በቃ ለዛ ነው እንጂ አሳይህ ነበር። በቃ ማን ስለንክ ነው አሳይህ? አፈና ትክፈት ለሰማይ ነው አይደል እኮ አሳይህ ነበር። አከበርኩህን ጥያቄ መልስልኝ። አጉል ባዶ ፉከራ እንድትፎከራ አሳይህ ነበር እኮ። አሁን ቀጥታ ጥያቄን ጠይቅ። አሳይህ ነበር በቃ ይሄ እልህ እንደማይደርስ አሳይህ ነበር። አንጋፍተህ ማለት መጣ አንተን አሳይህ ነበር። ይሄ እልህ የትም አይደርስም። ሰማይ ይሄ እልህ የትም አይደርስም። ሰማይ ነው። አሁን ጠይቅ። በምን ስራ መስክ ነው ተሰማርተህ እየሰራ ያለው? እኔ ክፍለ ሀገር ልጆች አሉ፣ ቤተሰብ አለኝ፣ አግብቼ በቃ በትዳር ምኖር ሰው ነኝ። ወደ ከተማ የተለያዩ ቦታ ላይ ፍሩቶችን በማመላለስ የተለያዩ ፍራፍሬ ምርቶች አሉ። እሺ የነሱ ምርቶች አሉ። እነሱን እያመላለሱ እየሸጥኩ ነው ከገጠር ወደ ከተማ ማለት ነው። ስለዚህ ጥሩ ቢዝነስ ላይ ያለው ሰው ነው። ስለዚህ ከኔ የምትፈልገው ይሄ ነው ጨርሻለሁ። ስለዚህ ብዙ ጊዜ ወደ ከተማ ትመላለሳለህ ማለት ነው? አዎ ለዚህ እንትኑን ለማድረስ ማርኬቲንግ ያፈላለሁ ለስራዎች። እህትህ ጋር ግን መጣው እህቴም መጣ ለመጀመሪያ ጊዜ ያለችኝ አሁን ባሏ ከሞተ በኋላ ነው። ለምን የተጋጨ ነገር የምትነግረኝ? አይ እሷ ጋር መጣሁ እኮ አይደለም ያልኩህ። የተለያዩ እንደዚህ ከተማዎች ላይ እየሄድኩ እሸጣለሁ፣ ምርት አከፋፍላለሁ። እዚህ ከተማ እስከመጣ ድረስ መቼም እህት አለች አይደል? እህትን ሳታገኝ አትሄድም። አይ እህቴ እኮ ሲጀመር ማለት ነው ይሄን ያክል በጣም እንትን አልላትም የነበረው በጣም የሚወዳት በጣም ያከብራት ባለቤት ስለነበራት እሱ ሲሞት ልቧ እንዳይሰበር ብዬ ነው አሁን የመጣሁት። ከዚህ በፊት በጣም የተመቻቸ ኑሮ በጣም ደስተኛ የሆነች የነበረች። ስለዚህ ያን ያክል ብዙም የተለየ ነገር አላገዛም። ስለዚህ ከዚህ በፊት ወደ ቤቷ መጣጣም ማለት ነው የነበረው። ለዛ ነው። ስለዚህ ግብርና ነው የምትሰራው፣ በመሸጥ ላይ ነው የምትሰራው። አዎ ሰውነትህም ያስታውቃል ግብርና እንደምትሰራው። ያው እሰራለሁ። የሚሰራ ሰው ደግሞ ብቻ ምናምን ሊወጣ ይችላል። ሰማኝ አሁን የመዘባረቅህን ተውና ጂም ቤት እንደምትሰራ እሷንም ታሰለጥናት እንደነበረ ሲጀመር እንዴት ማን የነገረህ? ምንድን አንተ መረጃዎች ማን የነገረህ? እንዴት አይደለም ምንድነው? ምን አይነት መረጃ ነው ይዘህ የመጣው? መረጃዎች ምን ማለት ነው? እንዴት መረጃ? እንዴት እኔ ጂም አሰልጣኝ እንደሆነ እንዴት ልታውቅ ይችላል? ምን ማለት ነው? እንደው መርማሪ እኮ ነኝ አይደለም እንዴ የሚመጣው ሰው አይደለም። እየሰማኝ ነው ምን ማለት ነው እንዴ? እንዴት ይሄን ልታውቅ ይችላል? ካንተ
ምን አስደነገጠ? ስፖርት እኔ ጂም ክፍለ ሀገር ስለምሰራ ጂም እዛ ክፍለ ሀገር ድረስ እየመጣች ትሰራለች። እኔ እሷ አሰልጣኝ አይደለሁም። አንተ አሁንም መቀባጠርና መዋሸት የሷ አሰልጣኝ አይደለሁም ነው። የሷ አሰልጣኝ አይደለሁም። ለምንድን ነው የምትዋሸው? ጂም አሰልጣኝ እንደሆንክ አውቃለሁ፣ መረጃዎችም አሉኝ እያልኩ ነው አይደል? እናም የሷ አሰልጣኝ እንደነበርክ ከሷ ጋር አሪፍ ጊዜ እንደነበራችሁ አውቃለሁ። አሁን ወንድሟ ነኝ ከገጠር ነው የመጣሁት። የተሳሳተ ነው በቃ እሱ መረጃ የተሳሳተ ነው። ምንድነው የተሳሳተው? የተሳሳተከው አንተ ነህ። የተሳሳተ ነገር እያስተላለፍክ ያለው አንተ ነህ። በግብርና ስራ እየተደራደሩ ስፖርትም ይሰራሉ። በቃ ለዛ ነው ሰው እንደዛ ብሎ አስቡት። ሁለቱንም በአንድ ነው የምሰራው ማለት ያው ስፖርት ስለምሰራ ስፖርት ስለምሰራ ይሄ መዘባረቅ ጥሩ ነው ብለህ ታስባለህ? ለምን ነው የተለያየ ውሸት እየነገርከኝ ያለው? ምንም ውሸት አለ። ጂም እንደምሰራ አውቃለሁ። አንተ አዘባርቅ። አሁን መልሼ ሌላ ነገር ምናምን ማለት ስፖርት አይደለም። አንተ ለምን ነው የምትዋሸኝ? የምን ጂም ነው? ጂም አልሰራ። ጂም ትሰራለህ? የዋሻይ ነው። አልሰራም። ጂም አሰልጣኝ ነበርክ አልነበርክም? አልነበርኩም። አንተ ችግር ምንድነው ከኔ ጋር? አልነበርኩም። መረጃዎች አሉኝ እያልኩህ እኮ ነው። ጂም አሰልጣኝ እንደነበር እሷንም እንደምታሰለጥናት አውቅ ነበር እያልኩ ነው። የተሳሳተ መረጃ ሊሆን ይችላል። ናውጣ እንደም ውጣ ካንተ ጋር ሌላ ተካረው ሳርገው ምን ያዝ ያንተ ጋር ውጣ ነይ ግቢ እሺ ልቀቀኝ። ምን አይነት ጸባይ ቢኖራችሁ ነው? ምን አይነት አፈጣጠር ብትፈጠሩ ነው የገዛ ባልሽ ላይ ይሄን ሁሉ ነገር ለማድረግ ያነሳሳሽ? ምንድነው ያደረግነው? ዝም በይ ባለጌ። እንዳንቺ አይነት ባለጌ ሰው ነው አይቻልም። ዝም ብለህ ባለጌ አትበለኝ። ስነ ስርዓት ያዝ። እንዳንቺ አይነት ባለጌ ሴት አይቻልም። በጣም ቆሻሻ ሴት ነሽ። እየሰማሽ ነው? ሰማኛለህ? ቁጭ በይ ቁጭ በይ። ከአንቺ ጋር ሌላ ሰጣ ገባ ውስጥ መግባት አልፈልግም። እየሰማሽ ነው አይደል? ቆይ ከዚህ በላይ ልገለኝ ነው እንዴ? ምንድነው የምትለኝ? አንቺ ባልሽ እንደገደልሽው ነገረኝ እኮ ሁሉንም ነገር። ምንድነው ነገረ? ምንድነው የምታውቀው? በገዛ እጅሽ እንደገደልሽው ነገረኝ። ምን? አዎ ቁጭ በይ። ያማን እንዳት ሰውዬ። ቆይ ምንድነው አንተ? ቆይ ችግር ምንድነው? ካለ የምትፈልገው ነገር ምንድነው? በቃ ወጣልኝ ከቤቴ። ለምንድነው የምወጣው? ቆይ እኔ ልገለኝ ነው የመጣሁት እዚህ ቤት? ወንጀለኛ ማን ላከ? ማንም ይላከኝ የሚመለከትሽ ጉዳይ አይደለም። ወንጀለኛ እንደሆንሽ ግን መረጃዎች አሉ። ወንድሜ ነው ያልሽው ፍቅረኛሽ እንደነበረ የጂም አስተማሪሽ እንደነበረ ምንድነው የምታወራው አንተ? ያማል የሚያምሽ አንቺ ነሽ። ባለየዋ የሚያምሽ የገዛ ባልሽ ላይ እጅሽን ያነሳሽው አንቺ ነሽ። አሁን እየተጫጫኸ ሌላ ነገር ውስጥ ባገቢ ጥሩ። ወንጀለኛም አይደለሁም። ትሰማኛለህ? ወንጀለኛ አይደለሁም። ውጣልኝ ከቤት። ሌላ ነገር ውስጥ ቆይ ከዚህ በላይ ልገለኝ ነው? ቆይ ምንድነው አላማ? የሰማሽ ነው አይደል? ሌላ ነገር ውስጥ ባከቺ ባንጫጫህ ጥሩ ነው። ነገሮችን እንዳለ እሱ ነግሮኛል። ሁሉንም ነገር ምንድነው ነገር? የሰማሽ ነው አይደል? ምንድነው ነገር? ወንድምሽ እንዳልሆነ የጂም አሰሪሽ እንደነበረ ፍቅረኛሽ እንደነበረ ነግሮኛል። ልክጂ ምንም ጂምም አልሰራም። ምንም ጂም የሚሰራ ሰውም የለም። ትሰማኛለህ? ምንም ማቆ ነገር አንቺ ለምን ድርቅ የምትይ? ውጣልኝ በቃ ከቤቴ። ለምንድን ነው የምወጣው? ለምንድን ነው ይሄ ወንጀልሽን ታቅፈሽ እንድትኖሪ ነው የምወጣልሽ? ለምንድን ነው መዋሸት ያስፈልገው? ለምንድን ነው ወንድሜ ነው ያልሽኝ? አሁንም ነገር እየነገርኩ ነው። ወንድሜ ነው። ትሰማኛለህ? ጫፌንም እንድናካልኝ አልፈቅድልህም። ትሰማኛለህ? ጫፌን ያነቀኝ ከዚህ በኋላ እጅሽን ወደዛ አድርጊ። ሌላ ችግር ውስጥ ባከችኝ ጥሩ ነው። እየሰማሽኝ ነው አይደለ? ውጣልኝ ከቤቴ። እጄን አንቺ ላይ አላነሳም ብዬ ነው እንጂ ሰባብሬ ነው የማስቀምጥሽ። እየሰማሽኝ ነው አይደለ? እሱም አንድ እንደሚሰባበር እናያለን። ውጣልኝ ከቤቴ። አሁን ትክክለኛ መረጃ ትነግሪኛለሽ? ምንም አውቀው ነገር የለም። ወንጀለኛ አይደለሁም። ምንም ነግረው ነገር የለም። እየዋሸሽኝ ነው። እሱ ፍቅረኛሞች ነን የጂም አሰሪዋ ነበርኩኝ ብሎኛል። አንቺ ለምን እንደዚህ እንትን የምትይው? ምንድነው የምታወራኝ? ግራ እያገባኝ ነው። እሱ ታዩ በገዛ እጅሽ ባልሽን እንደገደልሽው ጭምር ነው የነገረኝ። እሱን እንለቀዋለን። እኔ የምታወራው ነገር እኔ ግራ እያጋባኝ ነው። እሱን እንለቀዋለን። አይ ልገለኝ ነው እንደዚህ ቤት የመጣው። እባክህን ውጣልኝ። እኔ ከአንቺ ጋር የሚያገናኘኝ ምንም አይነት ነገር የለም። እውነትን ስለምፈልግ ብቻ ነው። እና ደግሞ አንቺ ወንጀለኛ እንደሆንሽም ነግሮናል። እኔ ሳሎን የምወጣው ጣቢያ ነው እያጋጨው መወስድሽ። ማን ነው ወንጀለኛ? አዎ ምን አድርጌ ነው ወንጀል የሰራሁት? ባልሽን የገደልሽው አንቺ እንደሆንሽ ነግሮናል። ትሰማኛለህ? እኔ ደጋግሜ እየነገርኩ ነው። ባለቤቴ ሞተው
ሻወር ቤት አንሻራቶት እንደሆነ ነግሬያለሁ። ስለዚህ ውጣልኝ ከቤት። ባልሽን እንደገደልሽው ነግሮናል እያልኩሽ ምንም ሊያወራም አይችልም። ምንም አይነግርህም። ምንም የሚያውቀው ነገር የለም። ውጣልኝ ከቤት። ውጣልኝ ከቤት። ጻፊ እንዳልነካኝ ጻፊ እንዳልነካኝ ጻፍሽን እንዳልነካሽ በስነ ስርዓት አዋሪ። እኔም አንቺ ጋር የመደባደብ አንቺ ጋር ሰጣገብ ውስጥ የመግባት ችግር የለብኝም። እየሰማሽ ነው አይደለ? በስነ ስርዓት አዋሪ። በስነ ስርዓት መልሽልኝ። ጻፊ እንዳልነካኝ በስነ ስርዓት መልሽልኝ። አንቺ ጋር ሌላ ሰጣገብ ውስጥ አልገባም። ያንቺን ወንጀል ለመደበቅ እምቧ ስላልሽ እንትን የምታመጪው ለውጥ የለም። እየሰማሽ ነው አይደለ? እሱ ደግሞ ፍቅረኛሞች እንደነበራችሁ የጂ ማሰርሽ እንደነበረ ባለቤትሽንም ከሱ ጋር ለመሆን እንደገደልሽው ነው የነገረኝ። ምን? አዎ አንተ ያማል እንዴ? እንደዛ ነው የነገረኝ። ማለቴ ወንድሜ ነው እንደዚህ ያለው? አዎ እኔን ያለኝ እኔ ኮረቱ ነኝ። ታናሽ እህቱ እኮ ነኝ። እንዴ ወንድምሽ እንዳልሆነ ሁለታችንም እናውቃለን። ብቻዬን እንዴት ነው እንደዚህ ማደርገው? ወንድምሽ እንዳልሆነ እናውቃለን። ወንድሜ አትበይ። ፍቅረኛሽ እንደሆነ በእጅሽ እንደገደልሽው ነግሮናል። ሌላ ሰጣገባ ውስጥ አታስገቢ። ማለት ምንድነው የምታወራው? ሌላ ሰጣገባ ውስጥ አታስገቢኝ። ቁጭ በይ። እየሰማሽ ነው? ይሄ ድርቀትሽ ይሄ ድርቅ ብሎ እንትነትሽ አይጠቅምሽም። እየሰማሽ ነው አይደለ? ሁሉንም ነገር ነግሮኛል እያልኩሽ ነው። ጭራሽ እኔ ወንጀለኛ አደረገኝ? አዎ እሷ ናት ወንጀለኛ። እኔ ልቀቁኝ። ሁሉንም ነገር የምነግሩኝ ከሆነ ምን ከነገርኳችሁ ትለቁኛላችሁ ይላል። ደግሞ ያጣፋው ጥፋት በለርኩት እኔ ነው ወንጀለኛ ያደረገኝ? የምን ወንጀል ደበቅሽ? ማለት የምን እሱን ወንጀል ደበቅሽ? ጥሩ እኛም እኮ እውነቱን ነው እንጂ የምንፈልገው ካንቺ አይደለም ችግራችን። ገባሻ? እሱ ነገሮችን ባንቺ ለማሳበብ ነገሮችን እሷ ናት ያደረገችው ብሎ ቃሉን ሰጥቶናል። ማስረጃም አለን አይደለ? አዎ ስለዚህ ያን ሁሉ ነገር አንቺ እንደገደልሽው ከሱ ጋር ለመሆን ፍቅረኛሞች ሰውም የለም። የኔ አባት እኔ ማንንም አልገደልኩም። እኔ ንጹህ ነኝ። እሺ አንቺ ንጹህ ነሽ አይደለም እኮ ንጹህ ነሽ አይደለም። የሱን ወንጀል ምንድነው የሸፈንሽለት? ምንም የተሰራ ወንጀል የለም። በቃ የሱን ወንጀል በሸፈንኩለት ብለሽኛል አይደል? ምን አይነት ወንጀል ነው የሸፈንሽለት? የሱ ምንድነው የተፈጠረው ነገር? የሱ ቃል እኮ በቂያችን እኮ ነው አንቺን እኮ ዘብጥያ ለመክተት። ግን ምንድነው የተፈጠረው ነገር? እሱ በፈጠረው ነገር እና ታዲያ ማለት በቃ እኔ የማውቀው ነገር የለም። በቃ ተወኝ፣ ውጣልኝ ከቤቴ። ታውቂው ነገርማ አለ ይሄ ድንጋይ ምኑን የደበቅሽለት? እሱ በፈጠረው ወንጀል እሱን ለመሸፈን በሞከርኩኝ ምንድነው የሸፈንሽለት? በመጀመሪያ ፍቅረኛሞች ናቸው አይደል? ናቸው አይደል? እሱ ነው የነገረው። እሱ ነው ነግሮኛል። እየነገርኩሽ እኮ ነው ፍቅረኛሞች እንደሆናችሁ ከዚህም ቤት ጀምሮ ከሱ ጋር አብሮ ለመኖር ያንን እንደገደልሽው ባልሽን ይነገረኝ። የደበቅሽለት ምንድን ነው? እኛ እኮ አንቺ ነሽ ወንጀለኛ ብለን እኮ ድርቅ አላልን እኮ እኛም አላልን። አሁንም ደጋግሜ እየነገርኩ ነው። እኔ ምንም ወንጀል አልሰራሁም። እና ማን ነው ወንጀል የሰራው? ሰማኛለህ? ማን ነው ባልሽን ወንጀል የሰራውን ሰው ሄደ ጠርጥርና እንግዲህ ማን ነው ባልሽን የገደለው? አላውቅም። ተንሸራቶ ነው የወደቀው። ተንሸራቶ እንዳልወደቀ ነግሮኛል። አንቺ እንደገደልሽው ነግሮኛል። በሱ የምትተማመኝ ከሆነ ደግሞ ነይ መውጣት እንችላለን። ነይ ውጭ። ወዴት ነው የምወጣው? ወዴት ነው የምወጣው? ከቤት ወዴት ነው የምወጣው እኮ? ስለዚህ እውነቱን ንገሪኝ። ምንድን ነው የደበቅሽለት? ምንድን ነው የደበቅሽለት? በቃ ባለቤቴን የገደለው እሱ ነው። ሁሉንም ነገር ደብቄ የኖርኩበት ለሱ ስል ነው። እሱ ነው የገደለው? እንዴት? ይውሻ ሰራልኝ። እስኪ ነገሮችን አብራሪ ሊበለው። እንዴት ነው የገደለው? እሱ አንቺን ይላል፣ አንቺ እሱን ትያለሽ። ማንኛችሁን እንመን? እኔ ምንም ወንጀል ውስጥ የሚሉበት ግን ያው ነገሩ እንደ ምንም አፋ ቀጥ በነገርሽኝ ልክ ነው ላምንሽ የምችለው አይደለ? እሱ አንቺ እሱ እየተባባላችሁ እንትን እንድትሉኝ አይደለም። እሱ ከሆነ እንዴት ገደለው? ለምን ሊገለው ቻለ? ወንድሜ ነውስ ብለሽ ለምን ዋሸት አስፈለገሽ? ጊዜን ባገዩ ጥሩ ነው ብትነግሪኝ። እሱ በሰራው ስራ እኔ አብሬው እንዳልገባ ነው ማለት በነገሩ ላይ በተደረገው ሁኔታ ላይ አብሬው ስለነበርኩ በቦታው በቃ ሁሉም ነገር ሸፋፍኝ ይዤው ነበር። ደግሞ ይሄ ሁላ ነገር ያደረኩት ለሱ ስል ነው። ምንም ነገር እንዳይጋለጥ ብዬ እስር ቤት እንዳይገባ ብዬ ማለት ነው። ምንድነው ያደረጋችሁት? ፍቅረኛሞች ናቸው ምንድነው ያደረገው? በል ምንድነው ያደረጋችሁ አትበለኝ። ምንም አላደረኩም። እሺ ምንድነው ያደረገው እሱ?
ባለቤቴ ነው የገደለው እሱ። ለምን ገደለው? ምን አገናኘው ከባለቤትሽ ጋር? እሱ ጂም ማለቴ ያው ወንድሜ ነው ያልኩ ጂም ቤት ይሰራ ነበር። እሺ እኔና እሱ የምንታወቀው ጂም ቤት ነው ማለት ያው እሱን ያየው ጂም ቤት ነው። እሺ ጂም ቤት ተያያችሁ? ቀጥይ። ስታረጊው ነበር እንዴ መሆን የነበረብሽ? ያው በነገሩ እኮ ፈርቼ ነበር። ምንም እኮ ላረግ አልቻልኩም። ብቻዬን ነው ያለሁት እኮ። ምንድነው ያደረጋችሁት? አሁን ተናገሪ። አስቤ የተደረገ ነገር ስላልሆነ በቃ ምንም ላመጣማችሁ። አስበሽው ይሁን አይሁን ምንድነው ያደረግሽው? ቀጥይ። ጂም ቤት ተገናኛችሁ፣ ከዛስ? እኔና እሱ የምንታወቀው ጂም ቤት ነው። ጂም ቤት ስለሆነ ያው እኔ ያየሁት ጂም ቤት ነው እሱ ማለት ነው። ከዛ ያው በሆነ አጋጣሚ ሳልፍ ነው ብቻ እንደ ድንገት ገብቼ ጂም ቤቱን ልጠይቅ ገባሁ። ከዛ ፊት ለፊት ያገኘሁት እሱ ነው የጂም ቤቱን ባለቤት ማለት ነው። እሺ ከዛ ያው አወራሩ ሁሉም ነገሩ በቃ ማረከኝ እና ብቻ አላውቅም። ባልሽ አለ አይደል እንዴ? ከባልሽ አልተፋታሽም መቼስ። በሌላ ሰው ልትማረክ የቻልሽበት መንገድ ምንድነው? ማለት ያው ያን ነገር እኮ አስቤ አይደለም ያደረኩት። እሺ ሳላስብ የገባሁበት ነገር ስለሆነ ያው ባለቤቴን በጣም ነው የምወደው፣ እሱም በጣም ነው የሚያፈቅረኝ እና ተከባብረን ሁሉም ነገር ተረራርተን የምንኖር ሰዎች ነን እና እሱን በቃ እንደ ድንገት ፊት ለፊት መጣ። ልክ የእውነት ምንም በዛ ስሜት ውስጥ ራሱ ምን እንደሆንኩ አላውቅም። ከዛ ደነገጥኩ። ማለት በቃ አቋቋሙ በጣም ያምራል፣ ቁመቱ በጣም ነው የሚያምረው፣ እሱም ቆንጆ ነው እና የሆነ ከጊዜ በኋላ በቃ ሲያለማምደኝ ምናምን የሆነ እየማረከኝ መጣ። ከዛ ደስ አለኝ። ከዛ ከባለቤቴ ጋር የነበረው በቃ ፍቅራችን ምናምን ኬርለስ እየሆንኩ መጣሁ ከሱ ጋር የሆነ ለሱ የነበረኝ ፍቅር ወደዚህ ነው አዛ ነበር ገባ ጂም ወደ የሚያሰራሽ። ከዛ ሳላስብ የሆነ ፍቅር ውስጥ ገባሁ ማለት ከሱ ጋር። ከጊዜ በኋላ እየተቃረምን መጣ። እሱ ለኔ የሚያደርግልኝ ነገር በጣም ደስ እያለኝ መጣ። ሁሌ ከሴቶች ብዙ ናቸው ያሉት እና ሁሌ በዛ ሰዓት ሲሄድ ከኔ ጋር ነው የሚሆነው። እኔ ነው የሚያለማምደኝ ምናምን ትሪት የሚያደርገኝ እኔ ነው። ደስ እያለኝ መጣው። ከጊዜ በቃ እየተቀራረብን በጣም እያወራን መጣን። ከዛ ጓደኛዬ የለሽም ወይ ምናምን ባለቤት እንዳለ ለምን አሁን እሱ ጋር ያን ሁሉ ነገር ማድረግ አስፈለገ? ምን ባለቤት ጊዜ አይሰጥሽም? ምንድነው ችግሩ? አሁን እሱ ጋር ልትሆኚ የቻልሽበት ምክንያት አይደለም እሱም ጊዜ ያለመኖር ሳይሆን እኔ እንዴት ምን እንደነካኝ አላውቅም። እሺ በሱ በቃ ደነገጥኩ። ማለት እኔ ለባለቤቴ ያውላ ክብር የነበረኝ ሁላ ጠፋ ከዚህ ጋር ከሆንኩ በኋላ ማለት ነው። ከሱ ጋር የነበረኝ ፍቅር በቃ ለሱ የነበረኝ ስነ ስርዓት ምንም ክብር ልሰጠው አልቻልኩም ለባለቤቴ ማለት ነው። ከሱ ጋር ሲሆን ከዛ ከጊዜ ይደውልልኛል፣ ያወራኛል፣ ቴሌግራም በቃ ያወራኛል። ብቻ ከሱም ተለይቼ እንትን ማለትም ጀመርኩ ከባለቤቴ ማለት ነው። ከሻይ ቡና እንበል ሲለኝ ከስፖርት በኋላ ማለት ነው። ከዛ እየወጣን ሻይ ቡና እንላለን፣ አውርተን እስከ ቤቴ ድረስ እስከ ሰፈር ድረስ ይሸኘኛል። ከዛ ያው ከጊዜ በኋላ በቃ እየለመድኩት መጣሁ። እሱ ባለቤቴ እንዳለኝ ምናምን ነገርኩት። እሱ ጓደኛ የለውም ጂም ቤቱ ማለት ነው። እና እኔ ባለቤት እንዳለኝ ምናምን ነገርኩት። ግን ያው እንደዛ ነግሬው እንኳን እኔ ምንም እሱ ግን ሪሊ በቃ ያላሰበው እንትን ውስጥ ስለገባ እኔም እንደዛ ነው እንኩት። ፍቅር ውስጥ ገባችሁ ሁለታችሁ? እሺ ከዛ አንድ ቀን ባለቤቴ ፊልድ ከወጣ በኋላ ስራ እንትን እሱ ጂም አልነበረም፣ ዝግ ነበረ። እረፍት በሚሆንበት ሰዓት አለውና ሻይ ቡና እንበል ምናምን ስለኝ ለምን እናንተ ቤትሽ ለምን አጠሪኝ ምናምን አለኝ። ከዛ እሺ ብዬ ምንም አላልኩም። በማግስቱ ባለቤቴ ፊልድ ወጥቶ ነበር። ከዛ እንደሚመጣ እኔ አላወኩም ነበር። ከዛ ቤቴ በቃ ሁሉም ነገር አድርጌ ምናምን ጠራሁት፣ ባለ ጂሙ ማለት ነው። አንቺ ቤት? እሺ ከዛ በፊት መጥቶ ያውቃል? ባለቤትሽ በሌለ ጊዜ መጥቶ ያውቃል? ግንኙነት አድርጋችሁ ታውቃላችሁ? በውጪ አንቺ እና እሱ? እኔ እና እሱ ውጪ እንገናኛለን እንደሚፈልጉ ሆናሉ። ከዛ በኋላ ሁሉም በቃ ተዝናንተን ካለ በኋላ እሱ ፊልድ ሲወጣ ነው ግን ይሄን ነገር የማደርገው። ለምን አንዳንዴ የሆነ ጂም በማይኖርበት ሰዓት ባለቤቴ ቤት ከሆነ እቤት ሆናለሁ ምንም እንዳይነቀብኝ ብዬ ማለት ነው። ከዛ ሌላ ጊዜ አብሬው ጂም እንኳን ሲኖር እሱ እረፍት ሆኖ
አብሬ ነው ማለት ነው። እኔ ጂም ሁላ አልሄድም ነበር። ከጊዜ በኋላ ነው ይሄን ጂም የገባሁት እንጂ እኔ ጂም አልሄድም። ስለዚህ ጂሙን እየተጠቀምሽበት የነበረው ከጂሙ ባለቤት ጋር አብሮ ለመሆን ምክንያት ስለሚሆንሽ እንጂ ጂሙን ፈልጌ አይደለም የገባሁት። መጀመሪያ ጊዜ ለመጠየቅ ነበር አጋባቢ ማለት ነው። ገባው ልክ ሳየው ደነገጥኩ። አቋቋሙ ያምራል፣ በቃ ሁሉ ነገሩ ማረከኝ። ከዛ ደነገጥኩ፣ የሆነ ደነገጥኩ። ከዛ ሲያወራኝ አወራ ምናምን ሳበኝ። ከዛ የተፈጠረው ምንድን ነው? አሁን እንደዛ ተገናኛችሁ? እንደምትጀምር ምናምን አይ ያ ሳይሆን ባለቤቴ ፊልድ ሄደ፣ እሱን ቤት ጠራሁት ብለሽኛል። ከዛስ ምንድን ነው የተፈጠረው? ያው ባለቤቴ ፊልድ ከወጣ በኋላ እሱም ቤት ምሳ ጋበዝኩት። በቃ ማለት ወደ እራት ሰዓት ወደ ምሳ ሰዓት እየተዳረሰ ነበርና ወይን ገዝቼ ምሳ ሰርቼ ምናምን ቤት ጠራሁት፣ ጋበዝኩት። ከዛ ምሳ በላን ምን ካልን በኋላ ቀጥያውን አልነበረም መርበትበት የነበረብሽ። በስነ ስርዓት ትክክለኛውን ነገር ንገሪኝ። ከዛ ምሳ በላን ምናምን ከዛ ያው ወደ ክላስ ገባን። እኔና እሱ አብረን ተኝተን ባለቤት ይመጣ። ለምን እንዴት አላሰብኩም። በዛ ሰዓት ይመጣል ብዬ አላሰብኩም። በቃ ፊልድ አልሄደም፣ ተመልሶ ነው የመጣው። ድንገት አጋጣሚ አላውቅም። እኔ እንዴት እንደተመለሰ አላውቅም። እቃ ረስቶ ይሁን እንዴት እንደሆነ አላውቅም። ነገሩ ተገጣጠመብኝ እና በጣም ደነገጥኩ። ለምን እሱ እኔና እሱን ያየን አልጋ ላይ ነው። ምንም በዛ ሰዓት ምንም ልልም አልችልም። ለሱ ምንም መልስ የምንሰጠው ነገር ስለሌለ በቃ እኔ ደነገጥኩ። በሰዓቱ ምንም የተፈጠረውን ነገር አላውቅም። ከዛ ያኛው ከዛ ባለቤቴ መጣው። ባለቤቴ ደንግጦ የሆነ ነገር ሲናገር ነው መሰለኝ። ከዛ እዛው መጣው። እኔም በቃ ሳላስብ አገዝኩት። ከዛ የሆነ ሰዓት ላይ አገዝኩት ማለት በምንድን ነው ያገዝሽው አንቺ? ማለት በቃ እሱ ሲደባደቡ እኔ በሰዓቱ ቆሜ አየኋቸው፣ ደንግጫለሁ። ግን አቅም አልነበረውም። ጂም ስለሚሰራ ምናምን ፊዚካላቸው እኩል አልነበረም። ያው ማለት በእኔ እርሜ አኳያ ነው ያኛው ማለት ነው ባለቤት እና ብቻ በጣም አላውቅም በሰዓቱ። ከዛ የሆነ መሀል ላይ ተፈጠረ። ልክ ልቡን ስነካ የለም፣ ጸጥ አለ። እዚህ ገደላችሁት ማለት ነው አይደል? በሚደባደቡበት ሰዓት ምኑ ነው ወድቆ ነው ወይስ እንዴት ነው የተፈጠረው? እሱ ሲመታው ምን እንደመታው አላውቅም፣ ወይ ደግሞ የአልጋው ጠርዝ ይመታው አላውቅም። ጸጥ ብሏል። ከዛ ዝም በይ አለኝ ማለት ነው። ዝም በይ ስለኝ ለካ እሱ ሞቷል። እኔ በሰዓቱ ተደነጋግጫለሁ፣ ምንም ልልም አልቻልኩም። ከዛ የሆነ ሰዓት ላይ በቃ ዝም በይ አለኝ። እኔ ጨርሷለሁ ምናምን አለኝ። እኔ እንዴት እንደሆነ አላውቅም። እንዴት ሻወር ቤት አስገባችሁት? እንዴት ያን ሁሉ ነገር ልታጠፉ ቻላችሁ? አሁን ከመርማሪዎች ብዙ ነገሩን አጥፍታችሁታል አይደለ? እንዴት ልታጠፉት ቻላችሁ? እሱ ነው ያደረገው። ከዛ በቃ ምንም አታውሪ፣ ምንም እንዳልተፈጠረ ነገር ሁን ያለኝ። በቃ እኔ እንዴት እንደሆንኩም አላውቅም። ከዛ ግን ፖሊሶቹም ሲመጡ ምንም የተፈጠረ እኔ አላውቅም፣ ግራ ነው የገባኝ። እና ምንም ያለ ህይወትሽን የምትፈልጊ ከሆነ በቃ ምንም እንዳልተፈጠረ ምንም እንዳልሆነ በሻወር ቤት እሱንም ይሄን ነገር ሀሳቡን ያመጣው እሱ ነው። ከዛ ጎትቶ ሻወር ቤት አስገባው። ሳሙና ምናምን አረፍ አድርጎ ደፋፋ፣ ራሱ ወርቁ እንደሞተ ማለት ነው። ከዛ ልብሱ ምናምን ዝም ብሎ ከላይ ምናምን አላለቀለት። ሳሙና ቀባባ፣ የወደቀበት ምናምን ሳሙናውን ሜዳው ላይ ተጥሏል ምናምን፣ ፎጣ ተዘጋጅቷል። ከዛ በቃ ሻወር ሲታጠብ እንደወደቀ ምናምን ሻወር ከፍቷል እና አንሸራቶት እንደወደቀ ምናምን የምታደርገው። ከዛ ነገሩን አስተካከላችሁት ማለት ነው። ከዛ እሺ ብዬ ተቀበልኩ። ፖሊሶች እንዲያምኑ ወንጀሉን አሸሻችሁ ማለት ነው። ለሁለት ከገደላችሁት በኋላ ለሁለት አልገደልኩም። በሰዓቱ ያው ያ ነገር ደብቅ ያለው ለሱ ስል ነው። ለምን በቃ እስር ቤት እንዳይገባ ብዬ አድርጌያለሁ። አንደኛ በጣም ስለምወደው የገዛ ባለቤትሽ ላይ እንደዚህ አረመኔ የግድያ እንትን አድርገሽ አሁን የጂሙ እንትን የገደለው ትያለሽ። ለሁለት ድራሽ ዝም በይ ፈልጌ አይደለም ትላለች። መጀመሪያ ባለቤት እያለሽ ስትማግጪ ከርመሽ ስትማግጪ ኑረሽ አሁን ደግሞ ባለቤትሽን እስከ መግደል ድረስ ደርሰሽ እሱ ነው እሷ ነው ትባባላላችሁ። እኔ ገድዬ አይደለም ደበቁለት እንጂ እኔ ገድዬ አይደለም። ወንጀለኛ ነሽ። በሰዓቱ መናገር ነበረብኝ። እያሻሽኝስ ቢሆን ለነገሩ የእውነቴን ነው። እንዳንቺ አይነት ቆሻሻ ሰው ቆሻሻ አይደለም፣ ወልጄ አይደለም ይሄን ነገር ያደረኩት። ተወኝ በቃ። አንቺ አፍሽን አትክፈች።
ደግሞ አፍሽን ትከፍቻለሽ እንዴ? ያም ይግባ አስገቡት ያ ምን አይነት ስራ ነው? ግባ አንተ ቆሻሻ ለአንተ ብዬ በደበቁት ነው እንደዚህ የምታደርገው። አንቺ ሲጀመር አንቺ ትራቻ ቆሻሻ ነሽ። ለአንተ ብዬ በደበቁት ነው። ልቀቀኝ አንተ እኔን አሳልፈህ የሰጠኝ እኔ ጋር ትጃጃሉብኝ አይደለም። የሰማሽ ነው ያንቺ ችግር የማገጥ ሾን እኮ ችግር ዘመን ባንቺ ምክንያት እኮ ነው እዚህ ውስጥ የገባው። ነገር ደብቄ በኖርኩልህ ባንቺ ምክንያት እኮ ነው የገባው። አርፈህ ተቀመጥ። ባንቺ ምክንያት እኮ ነው እዚህ የገባው። ተቀመጥ። የሰማሽ ነው አይደለ? ገና የስራህን ታገኛታለህ። ባንቺ ምክንያት ነው። አሁን ባንቺ ነው ባንተ ነው አትባባሉ። ያላችሁ አይደል? እኔ እናንተን ጭቅጭቅ እናንተን ትርምስ ልሰማ አይደለም የመጣሁት። ሁሉንም ነገር በመፈልገው ደረጃ የምፈልገውን ነገር አግኝቻለሁ። እየሰማኝ ነው አይደል? አንቺም እየሰማሽ ነው። ማን እንደሆነ ወንጀለኛው ለማወቅ ነው የመጣሁት። ያንን ደግሞ እሷ ራሷ ነግራኛለች። ወንጀለኛው ማን እንደሆነ ማውቃል እኮ ነግራኛለች። ማለችኝም አንተ እንደገደልከው የነገረች ሰማኛለህ አይደል? እኔ እንግዲህ አርጋ አንተ እንደገደልከው እና እኔ ነኝ ገዳይ ነገሮችን አብራችሁ በሰው ላይ እንትን ብላ እንደዚህ ድራማ ውስጥ እንደዚህ እንትን ውስጥ እኔ ነኝ ያደረኩት ስራ ደብቄ ስለነበር ገዳይ እሷ እኮ ነች ገዳይ። እኔ ምንም እንትን የለም። እንዴት እሷ ገዳይ ልትሆን ቻለች? እስኪ ንገረኝ። ምንም በቃ አጋጣሚ እኔ ደወለችልኝ፣ ቤት ውስጥ መጣ። በዚህ መንገድ ገለው አገኘሁት። ትብር እንድትዋሸኝ አልፈልግም። ያሰማኝ አራፍኝ ስለያስቆጣ አይደለም። እሺ ተሰማኛል። ብዙ ማስረጃ አለኝ አእምሮዬ ውስጥ በጣም በቃ አእምሮዬ ሲያመኝ በቃ እንትን ሲለኝ የነበረውን ጉድ ሸፍኝላት። እሺ ነው እስከ ዛሬ እንትን ያልኩት። እንኳን መጣችሁ እናንተ ናችሁ የገደላችሁት አትበለኝ። እኔ እንዳከተኝ እንኳን መጣችሁ። እኔ በደንብ መረጃውን መንገር እችላለሁ። እኔ አንቺ ለምን ዘመማትዩ እኔ ጋር ማስረጃ አለ። ሰማሽ አይደል? ለምን ዘመማትዩ አንቺ ገዳይ ነሽ። አንዴ ማብራራት እችላለሁ። አዎ አይደለም ገዳይ ነሽ። በወሬ ስላወራህ ብቻ ገዳይ ነች። እሱ ማብራራት እችላለሁ። ከሷ የምፈልገው መረጃ ሰምቻለሁ። እሱ ነው ብላ ሁሉንም ነገር ነግራኛለች። አንተ ደግሞ የምትለኝ ነገር ካለ ንገረኝ። እኔ ሁሉ ነገር በመሀል እየገባሽ ችግር ባፈጥሪ ጥሩ ነው። እየሰማሽ ነው አይደለ? ንገረኝ። እሺ እዚህ ሁሉ ነገር ችግር ውስጥ እንድገባ እንድተባበራት ያደረገች ሰው ነች። እሱ መናገር ይችላል። እንዴት? እሺ ያው ብቻ አሳፋሪ ነገር ነው። እንደዚህ በሚዲያ ምናምን የሚሆን ማለት ነው። በጣም እጅግ አሳፋሪ ነገር ነው። እሱ አመለከተም። አንቺ ዝም በይ። ለምን ዝም ማትዩ? ያው እኔ ጂም አሰልጣኝ መስራት ነው። እሺ አጋጣሚ እኔ ጂም ቤት መጣች፣ ተዋወቀችኝ። እንደማንኛውም ሰው ስልጠናዎችን ምናምን ስሰጥ ኖርኩ። እንደማንኛውም ጂም ውስጥ እንዳለው ሰው ማለት ነው። አገልግሎት ስታገኝ ነበር። የጂማችን ደንበኛ ነች። ከዛ በተደጋጋሚ እኔ ጋር ተደውላለች። ከጂሙ በኋላ ነው ግንኙነታችሁ የቀጠለው? አዎ ከጂሙ በኋላ ግንኙነት ጀመር። ያው እንደዚህ መገናኘቱ እንትን አለ። አጋጣሚ የሷ ባለቤት አጋጣሚ እዚሁ ለስራ ሄዶ ነበር ይዛል። እሺ ምሳ ካልጋበዝኩ ብላ ጠራች። ማንኝ ያልኩ ከዛ አንቺ ዘመባይ ነገሮችን ለማበላሸት ባትሞክሪ ጥሩ ነው። ያልከኝ ራስ አለ ከዚህ በፊት ስታወራኛ አንቺ ነገሮች ለምንድነው ዝም ማትዩ? ከዛ ምሳ ልጋብዝ ምናምን ብላ በቃ ጀስት ራሷን እንትን ብላ ሙሽራ ሆና ቤቱ በአበባ ተንቆጥቁጦ ሻማ እንትን ብሎ በርቶ ማለት እኔ በህይወቴ በቃ እንደዛ የሚያስደስት አቀባበል እንትን ሴት አድርጎልኝ በቃ ልቤ እንትን አለ ተሸነፈ። አንቺ ለምንድነው ከዛ ወይንም ነበረ ምናምን በቃ ጀስት እኔ እንደዛ በህይወቴ በቃ ተደስቻለሁ። ከዛም በኋላ ምንድነው? ከዛ ምሳ በላን። በጣም ቆንጆ የሚጣፍጥ ምግብ ነበር የሰራችው። በቃ ማለት በዚህ ደረጃ ራሱ እኮ መዘባረቁን ተውና ከዛ በኋላ ምንድነው የተፈጠረው? ጠራች ቤት ሄድክ? እሺ ከዛ ምግብ እንደዛ እንትናል ምናምን። ከዛ በኋላ ቤት ገባው። ቤት ከገብተን ምሳ ቆንጆ እየሰራችው ምሳ በላው ምናምን። እሺ ከዛ በኋላ ወይን ጠጣው። ወይን ከጠጣ በኋላ
እኔ ምን እንዳደረኩ አላውቅም። ከዛ አልጋ ውስጥ ከእሷ ጋር ባለቤቷ የሚተኛበት አልጋ ውስጥ ተኝቼ ነው ራሴን ያገኘሁት። እኔ ያደረኩት ቁጭ በይ አርፈሽ ቁጭ በይ። እየሰማሽ ነው አይደለ? ነገሮችን ባታበላሽብኝ ጥሩ ነው። አርፈሽ ቁጭ በይ። ሌላ ችግር ውስጥ ባትገቢ ጥሩ ነው። ከዛ ባለቤቴ በገባ አፈር ላይ ተጋዋታል። ከዛ እናያለን። አጋጣሚ እንደዛ ሁለታችንም ደስታ ምናምን ጨርሰን እንትን ስንል በር ክፍት ነበር፣ አልዘጋንም። ማንም ይመጣል ብለን አልሰም። በር ተከፍቶ በቃ መቅዲ ምናምን የሚል ድምፅ አለ ቤት ውስጥ። ማን ነው ምናምን ብለን ስንል ሁለታችንም እንትን ነበር። ከዛ ባሏን ማየን የሆነ ነገር ባሏ አያችሁ? እሺ ከዛ የሆነ ነገር ተናገረኝ። እኔም ምን እንዳደረኩ አላውቅም። ስመታው ወደቀና ጠርዝ መታው። ከመታከው በኋላ ምንድን ነው የተፈጠረው? በቃ አጋጣሚ ወድቆ ነበር። ከዛ እሷ እንደዚህ ቤተሰብ የሆነ አንተ እኔ እንደዚህ ያደረኩት ዶክተር እኔ ነኝ እንደዚህ ያደረኩት ለቀቀኝ ሰሜ እያጠፋኩ ነው። ካንቺ ጋር መጨረሰበት ሌላ ችግር ውስጥ ቀጥለው እኔ በእሷ ችግር ውስጥ እንደዚህ ውስጥ ገብቼ እንደዚህ እንትን ማለት ነበረብኝ። ቀጥል። ከዛም በኋላ ምንድን ነው የተፈጠረው? ከዛ ዶክተሩ መጣ። አጋጣሚ ይሄን ስናደርግ ሻወር ቤት አንስተን እንትን ብለው ነበር እሱ። ከዛ በኋላ ዶክተሩ አንተ እያለ ነው የተጠራው? አዎ ዶክተሩን ደውላ ጠራችው። ከዛ በኋላ እኛ ካስገባነው በኋላ እኔ ስለዚህ ዶክተሩ ተባብሯቸዋል ማለት ነው። ዶክተሩ ከእሷ ጋር እንትን ብሎ ተባብሯል። ከዛ በኋላ እኔ ከግቢ ወጣ ከግቢ ወጣሁና ሄድኩኝ። ከዛ በኋላ ፖሊሶች መጡ፣ መረጃ ሰብሰቡ ምናምን። ወድቆ እንደሞተ ሻወር ቤት እንትን አሉ። በዛ መረጃ ነው። ስለዚህ ዶክተሩም ስላገዛችሁ ነው ማለት ነው ይሄ ሁሉ ነገር የፈጸማችሁ? ዶክተሩ መረጃ አግዟል። ስለዚህ እሱንም ታሳየኛለህ፣ አፍንጫውን ይዘን እንወረውረዋለን። እኔ ግን በእሷ እንዴት እዚህ ውስጥ እንትን ውስጥ መግባት ነበረብኝ? ምን ማለት ነው ይሄ? ተበላሽ ጭንቅላት አይደለ እንዴ የሰው ልጅ እያጠፋና እየገደለ ያለ? በእሷ ምክንያት የምትለው ራስ ካርለ እንዴ ገደልከው? ከህግ መረጃ ያሸሻችሁት እናንተ አይደላችሁ እንዴ? ነው መጠየቅ አትፈልግም? አንተንም እንደ ዶክተሩ ልተባበርክ ወይ ሰው ገለህ እንድተባበር ነው የምፈልገው? ይሄ እኮ ተዳፍኖ የጠፋ መረጃ ነበር። ተዳፍኖ የጠፋ የጠፋ መረጃ ነበር። በዛው የሚቀር መስሎ ነው የተሰማ። ተዳፍኖ የጠፋ መረጃ እኮ ነው። እንዴት ማን ሊነግራችሁ ይችላል? ተነስታ ካንተ ጋር የምንጨርሰው እንትን ይገልና እንግዲህ ቤተሰቦቻችን ያው እንደተመለከታችሁት ነው። ያላሰብነውና ያልጠበቅነው ነገር ነው ሆኖ ያገኘ ነው። የገዛ ባለቤቷ ላይ ከዚህ ማሰሪያዋ ጋር አብሮ ለመሆን ሲባል ባለቤቷን ገላ ነው እንግዲህ ሻወር ቤት ወድቆ ነው በሚል ሰበብ ደብቃ ለብዙ ጊዜያት ቆይታ የተጋለጠችውና መጠቀቅ እንዳለብን የሚያሳይ እንትን ነው። አጠገባችን የሚሆኑ ሰዎችን መለየት አለብን። እንዲሁም ደግሞ ለጊዜያዊ ስሜት ተብሎ ነው ብዙ ነገሮች እየጠፉ ያሉትና ራሳችንን ከተለያዩ ነገሮች ብንጠብቅ አሪፍ ነው። እንዲሁም ደግሞ ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ እያካፈላችሁ እንደዚህ አይነት ነገሮችን ብታጋሯቸው ምናልባትም ለራሳቸው መጠንቀቅ ይሆናል። እንደውም እንደዚህ አይነት ነገር ደግሞ የገጠመው እኛን ቀርቦ ለማዋራትም አሪፍ ስለሚሆን ሼር ማድረጋችሁን እንዳትረሱ። ሰላም ነው።